ማን ስለሆነ ነው ወንድሜ ልጁን የሚያነሳው? ለዛውም እንደዚህ እስኪሆን ድረስ ቢሞትስ? እሺ ለእኔ ስለተከላከለ ነው እንደዚህ የሚያደርገው? እህቴን ስላለ ነው እንደዚህ ይገባል? ጓደኛህ ነው አይደለ? ስለሆነ ንገረኝ። እሱ የሚገባው ሰው አይደለም። በቃ ምንም ነገር አይገባውም። አንተ ግን ተረጋጋ። በቃ ኧረ በስመ አብ! እንዴት እንደዚህ ያደርጋል? እንዲህ ሰው ደውሎ ጠርቶ እንዴ ሀይሚ የሚወደው ሰው እኮ መደባደብ ያለው ነው። አረ እንዴ ኤፍሬም ስለምወደው ሲጫወቱ ምናምን ሊሆን ይችላል። ይሄ ምን ትቀልጃለሽ እንዴ? ብሩኬ ደግሞ ታውቂያለሽ አይደለ? አንደኛ የአለማየሁ ልጅ እንዴ ቀልደኛ ነሽ እንዴ? ያለ ሀይሚዬ ምንሽ እና ውዶቼ ላይክ አድርጉ ቪዲዮን። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ስለሆነ ነው ብላለች ሀይሚዬ። እሱ የአለማየሁ ልጅ ስለሆነ ነው ብያለሁ። እኔ እንግዲህ ብሩኬ ታውቃላችሁ፣ አትንኩ እንጂ ከነካችሁኝ እኔ አንደኛ ነኝ እያለ ነው። ከዚህ በፊትም እሷ ታውቃለች ይሄ ነገር። ዛሬ አዲስ ነገር ሲሆንባት ነው ገረመችኝና ብሩኬ እንግዲህ አይፈራም ምናምን ታውቃለሽ ሀይሚዬ። ኤፍሬም ደግሞ ውጥ ስለሚለው መሰለኝ እንግዲህ አቅሙን አውቆ ቁጭ ማለት ነበረበት ኤፍሬም አይደል? ቤተሰብ እኔ እንደዛ ነው የምለው። እውነት እንዴ ሰው ልጅ እኮ አቅሙን ካወቀ እኮ አርፎ መቀመጥ አይደል እንዴ? ኤፍሬም ደግሞ ውጥጥጥጥ ትላል። ይቅርታ አድርጉልኝና አቅሙን አቅም እንዴ ምን እሺ። ስለዚህ ብሩክ የጥፋቱ የቱ ጋ ነው? እዚህ ጋር ቤተሰብ እናንተ ፍረዱ። ታው እያልን ነበር፣ እኛም እያልን ነበር፣ እናንተም እንደዛ። የፈለገ ነገር ቢመጣ ሀይሚና ብሩክ መካከል የገባ ሰው መቼም ቦክስና ጥፊ ሳያገኝ አይወጣም። አሬ እንደ ቤተሰብ ይሄ አዲስ አይደለም። ሀይሚና ብሩክ መካከል የገባ ሰው ወይም ቦክስ ያገኛል ወይም ጥፊ ያገኛል። የሆነ ነገር ሳያገኝ ውልቅ አይልምና ኤፍሬም እንግዲህ እንደማይ ደግሞ አውቃለሁ። አድርግም ድጋሜ ብዬ አስባለሁ እንደኔ። ምክንያቱ አቃሚ ሰዋል በቃ ስንት ሰው የቀመሰው ስንት ሰው ያገኘውን ስላገኘ የሚደግሞ አይመስለኝም። እና ውዶቼ ስለሆነ ነው በወንድሞቼ ላይ የሚመጣብኝ እያለች ነበረ ሀይሚ። በእርግጥ መመታቱ ያለው አይደለም ተግባር አይደለም። ነገር ግን ብሩኬ ታውቃላችሁ ቤተሰብ፣ ብሩኬ ላይ የምትፈርዱ ያላችሁ አይመስለኝም። ሀይሚን በጣም ነው የምወዳት። በሀይሚ ቀልድ አላቅም ይላል። ብዙ ጊዜ ነው የምናገረው ይሄን። በነገራችን ላይ ብሩኬ በሀይሚ ቀልድ አላቅም እና በሀይሚ የመጣ ሰው ምንም ይሁን ምንም ወደኋላ አልልም ይላል። እንደዛው አደረገ። በቃ ይሄ አዲስ ነገር አይደለም። እና ኤፍሬም ደግሞ እነሱ ነገ አብረው የሚኖሩ ዘላለም አብረው የሚቆዩ ልጆች ናቸው። እና ይሄ ነገር እውነት ነው። እኔ በጣም ነው ገርሞኝ አተሳሰባችሁ እንዴት እንደሚሰሩ ራሱ በጣም ነው ገረመኝ። እንደታመመ ሰው እንዲህ ሲሆን ጌታን አያስቃችሁ? እኔ ያስቁኛል። በጣም ነው የሚያስቁኝ ማለት በነገራችን ላይ ይሄን ራሱ አስቦ አቅዶ መስራቱ ትልቅ ነገር ነው። ሆኖ ስያለው ግን አይስቁም ወይ? እውነት አይስቁም ወይ? ሀይሚ ደግሞ ማስመሰል ስትችልበት አቤት አቤት አቤት! ያ ምንድን ነው በጣም ነው የምትችልበት። እናንተ እንዴት እንዲህ ይመታል? እንዴት እንዲህ ይመታል? እሱ ማሰብ አቁመዋል፣ እሱ እንዲህ ሆኗል ስትል በጣም ነው የምትገርመው ውድ ቤተሰቦቼ። እና ምንም አያስታውቅባትም ጌታ ስትዋሽ ምናምን ምንም ነገር በቃ አለ አይደለ? እውነት ነው የምታስመስለው። እና ጎበዝ ናት እውነት። ይሄ ራሱ አውቋ መስራት እንደዚህ በቁርጥነት ራሱ ጥርሷን ነክሳ መዝራት ጥሩ ነው። በቃ ስራ ነው ይሄ ነገር እንጂ
ብሩክ የእሷ ወንድም ላይ እጁ የሚዘረዝረው ልጅ አይደለም። ስለዚህ እውነት የፈለገ ነገር ቢመጣ ብሩክ አያደርግም። ይህን ነገር 100% ታምናላችሁ ብዬ አስባለሁ። እና ለስራ እንደሆነ ነው ነገሮችን እንዲህ ወሳስቦ እንትን የሚሉት እንጂ እሱ መቼም አያደርግም። የስራው እንግዲህ ምን ይደረጋል። የኢትዮጵያ ኑሮ እንግዲህ እንኳን እንደዚህ በአፍ ብሎ አውርቶ ምናምን ሳይሆን በጉልበትም አልተቻለችም። እና ይሄ እንግዲህ ካላችሁ አስመስ በደንብ አድርገሽ ወይኔ ብቻ በጣም ነው የሚገርመው ውዶቼ። ፈጣሪ ሁላችን የሚጠብቀን የሚጠብቃችሁ። አይዞሽ የልድና አትናደጂ፣ ምንም አታመጪም።